አማራ ክልል እያየሁ ነው። መከራውን እየበላ ነው ህዝብ። አሁን የምናያቸው ፕሮቴስታንቶች በጫማ ጥፊ ሰውን እንፈውሳለን የሚሉ እብዶች። አንተ በጠንቋይ ሀገር ትመራለህ። ትግራይን እና አማራን ማጥፋት እፈልጋለሁ። አዶናይ አንተ ወጣት ደንቆሮ ሁን፣ ሰገጤ ሁን፣ መሀይም ሁን። አሁን እኮ እንዴ ከቤቱ ወጥቶ ሰው አዲስ አበባ ውስጥ ከቤቱ ወጥቶ ወደ ቤቱ ለመመለስ የሚጨነቅባት ሀገር እዛ መሀል መዲናዋ ላይ የሚነግረኝ አማራ ክልል እያየሁ ነው። መከራውን እየበላ ነው ህዝብ። ፋኖ ይህን መከራ ለመቀነስ እየተጠቃጠቀ ነው። ዋጋ እየከፈለ ነው። ኦላ ዋጋ እየከፈለ ነው። አየህ፣ አስብ። ይቺ ሀገር ቅድም እንደነገርኩ በኦሮሚያ ዜጎች በቀያቸው መኖር አልቻሉም። አማራ ክልል ያለው ህዝብ ቤት ውስጥ እኮ ነው ያለው። ቤቱ ሆኖ መኖር አልቻለም። በዚህ መንግስት ምክንያት የዚህ ዶክተር ደሳለኝ ጫኔ ያለው በዚህ መንግስት እናቴ ልጅ እያለው ንጉሥ ትሆናለህ ብላኛለች፣ ንግስናዬን ካልተቀበላችሁ በሚል አባዜ፣ የስልጣን አባዜ። አሁን የምናያቸው ፕሮቴስታንቶች በጫማ ጥፊ ሰውን እንፈውሳለን የሚሉ እብዶች። በእነዚህ ጩኸት የሰከረ መንግስት አንዲት ጠቋሌ ስልክ እየደወለች ጠረጴዛ ስር የሆነ እባብ አለ፣ እባቡን አጥፋው። አንተ በጠንቋይ ሀገር ትመራለህ። በአበዱ ህገወጥ በሆኑ የባንክ አካውንት ደብተርህን አምጥተው 1 ሚሊዮን እናደርግልሃለሁ እያሉ ከባንክ ህግ ጋር የማይጣጣም ስራ የሚሰሩ ወንጀለኞች ለአብይ ጸሎት እናድርግ እያሉ ባለጌዎች። በእነዚህ እብደት ውስጥ ሆነ እንዴት ብለህ ነው የህዝብህን መከራ የምታየው? ይህ ህዝብ እኮ መከራ እየበላ እኮ ነው። የትግራይ እናትን እኮ በወንድ ነው እኮ የተደፈረችው ያለ መንግስት እኮ። እናት ያለውም አይመስልም፣ ከእናት ማህፀን የወጣም አይመስልም። እናትን የምታክል ነገር አገር እኮ በእናት እኮ ነው የምትመሰለው። ህዝብ አገር ማለት ህዝብ መሆኑን መረዳት ያቃተው መንግስት። እንትና ዶክተር ሚልኪሳ ሲናገር ይቺ ሀገር የ50 ቢሊዮን አገር የ50 ሚሊዮን ህዝብ አገር ናት፣ ሌላው መጥፋት አለበት ብሎ ነግሮናል። መንግስት ሆኖ ይሄ ህዝብ ከ50 ሚሊዮን 120 ደርሷል፣ 70 ሚሊዮኑ መጥፋት አለበት ብሎ የሚደመድም መሪ በየትኛው የኢትዮጵያ ታሪክ ነው ያገኘው? ስለዚህ ይቺ ሀገር ሰላሟንና ጸጥታዋ እንደደፈረሰ እኔ ጥንቅቅ አድርጎ የተረዳው ፊልድ ማርሻል ብርሃኑ ጁላ። ሰምተው ከሆነ ይቺ ሀገር ሰላም የሌላት፣ ልማት የሌላት፣ ጸጥታዋ የደፈረሰ፣ ዳር ድንበሯን ማስከበር የማትችል፣ ዳር ድንበሯን ማስከበር ያልቻለች አገር እንደሆነች፣ ኢኮኖሚዋ የደቀቀች አገር እንደሆነች ሊወሰድ ይገባል። ትክክለኛ እይታ ነው። ይሄ ንግግር እውነት ነው። አለቃቸው ይሄን ሲሰሙ ምን ሊሉ እንደሚችሉ አላውቅም። ይሄ ግን ትክክለኛ መስል። አሁን እነዚህ ኔክስቱ አብይ አህመድ ፊልድ ማርሻል፣ ይሄን የኢትዮጵያ መከላከያ ሰራዊት የሚመሩት እሳቸው ናቸው። ይሄ የመከላከያ ሰራዊት መሞትና መግደል እንደሰለቸው እየነገረ ያለው ይሄ መከላከያ ሰራዊት አገር ሊጠብቅ አይችልም። ጠቅላይ ሚኒስትሩ የሚያወሩት ውሸት ነው። እኔ ነኝ የማውቀው የዚህን ወታደር ቁመና፣ እኔ ነኝ የማውቀው። አገር መጠበቅ አይችልም። ተንኮታኩቶ አፈርድም ይበልቷል። ህዝቡን እየጨረሰ የሚውል ነው እኮ ነው እያለ ይሄ ህዝብ ሰላሙን ያጣ ህዝብ ነው። እሳቸው ምን አሉ? ጠቅላይ ሚኒስትር ሻዕቢያ
ትግራይ፣ ኤርትራና ሱዳን አይደለም ሌላም ተጨምሮ ቢመጣ የኢትዮጵያ ዳር ድንበር ጫፉ አይነካም። የትግራይ ህዝብ ሲቀጠቀጥ አልፋሽጋ የኢትዮጵያ ድንበር አለ። የኤርትራ ሰራዊት ኢትዮጵያ ሲገባ ድንበር ጥሶ አልገባም። እኛ ስልጣን ከያዝ ጀምሮ ከየትኛውም የጎረቤት ሀገር ጋር ጥይት ተኩሰን አናውቅም አሉ። አገር እየተደፈረኩ ነው። እንደዚህ አይነት የሚቀልድ ሰው የሚቀልድ መሪ አይተህ ሰምተህ ታውቃለህ? እንደዚህ አይነት ቀልድ የሚቀልድ መሪ እኮ ህዝቡን የናቀ ጉንዳን እያለ የሚሰድብ እኮ። ይህን ህዝብ ከመምራት ሚሊዮን ጉንዳን መሸከም ይሻላል። ጉንዳን ነህ፣ ከጉንዳን አንተ አትሻልም እያለ የሚውል መሪ እኮ ነው። ለምሳሌ ልማቷን ያጣች ዳር ድንበሯን ማታስከብር አለ። ለምሳሌ የህዳሴ ግድብ እየተሰራ ያለ ታስታውስ እንደሆነ የሱዳን መንግስት ማሽነሪዎች ህዳሴ ግድብ ላይ አስገብተው ነበር። ይሄ ልማት የእኛም ልማት ነው ብለው አይደለ? ያኔ በ27 ዓመቱ የነበሩ መሪዎቻችን እነዛ ልባሞች፣ እነዛ አስተዋዮች፣ እነዛ አገራቸውንና ህዝባቸውን የሚወዱ እነዛ አገር ማለት ህዝብ ማለት ነው ብሎ የደመደሙ የዚች አገር ድህነት ጥርሳቸው ውስጥ ገብቶ የሚያናድዳቸው ይህን ድህነት በምን መልኩ ነው 32 ጥርሱ ልናረግፈው የምንችለው ብለው ሌሊትና ቀን የሚሰሩ ጀግኖች የመሰረት ድንጋይ የጣሉበት የጀመሩት የህዳሴ ግድብ ዘጊያንት ፕሮጀክት ኢን አፍሪካ ትልቁ የአፍሪካ ዳም ማለት ነው። ድህነትን በመቀነስ ትልቅ ስራ ይሰራል የተባለ ዳም ጎረቤቶቻቸው ልክ ነው ብለው እንዲገቡ ነው ያደረጓቸው። በኢትዮጵያና በሱዳን መንግስት የነበረውን ዝምድና ታየዋለሁ። ከሰላምና ጸጥታ አልፎ የልማት አጋርነት እንደዚህ ስታደርግ ነው አንተ ሀገርህ ህዝብ አገር መሆኑ ይገባል። አሁን ኢትዮጵያ ከሱዳን ጋር ግጭት ውስጥ ነች። በዩናይትድ አረብ ኤምሬትስ ተገርዳ የኦህዴድ ብልጽግና በዩናይትድ አረብ ኤምሬትስ ተገርዶ ውክልና ወስዶ ማለት ነው በሱዳን ጦርነት ላይ እየተሳተፈ ያለ መሳሪያ ህገወጥ መሳሪያ የሚያሸጋግር ዓለም አቀፍ የሽብር ቡድን እኮ ነው። ሱዳንን ለመበጥበጥ ማለት ነው። በዩናይትድ አረብ ኤምሬትስ በኩል ለዳጋሎ እየደገፈ እሱ ብቻ አይደለም፣ ከኢትዮጵያ ወታደሮች እየተመለመሉ ለዳጋሎ እየተሰጡ ዳጋሎ ጋር ሆነው ጀነራል ዳጋሎ ጋር ሆነው ከማን ጋር ከአልቡርሃን ሰራዊት ጋር እየተዋጉ ኢትዮጵያውያን ተሽጠው ማለት መንግስት ለማን ተገዛ? ለዩናይትድ አረብ ኤምሬትስ ባርነት ውስጥ ገባ። ይህች ሀገር እንደዚህ አይነት የባርነት ስራ በታሪኳ ሰርታታል። የፖሊሲ ነፃነት የነበራት ሀገር፣ ዳር ድንበሯን ያስከበረች ሀገር፣ ከጎረቤቶቿ ሰላም የነበረች ሀገር። ሶማሌ ከ17 ዓመት በኋላ ለመጀመሪያ ጊዜ መንግስት እንደ መንግስት እንዲቆም የራሷን ድርሻ ያደረገች የሶማሌ ህመም የኔ ህመም ነው ብሎ ሲሰራ የነበረ መንግስት ከሞቃዲሾ ጋር የነበረውን ግንኙነት አስብ፣ ከጅቡቲ ጋር የነበረንን ግንኙነት አስብ። ኦልሞስት ከግማሽ በላይ አካላቷ ወደ ኢትዮጵያ ውስጥ የገባች ጅቡቲ መልካም በመስራት ጥሩ አጋር በመሆን የጅቡቲን ህዝብ በማክበር የራስህን ህዝብ የማታከብር ከሆነ እርግጥ የሌላ ሰው ህዝብ አታከብር። ኔቨር ውሸት ነው። ተስፋዬ ታደሰ መጀመሪያ ቤተሰቡን ካላከበረ ማን እንዳከብር ይችላል? እስኪ ንገረኝ። አንተን ወንድሜን ሳላከብር ማንን ነው ላከብር የምችለው? የትግራይን ህዝብ ሳላከብር የትኛውን ህዝብ ነው ላከብር የምችለው? የኢትዮጵያ መንግስት ለራሱ ህዝብ ክብር የሌለው ለሌላ ህዝብ ክብር ሊኖረው አይችልም። ያ ነው የሆነው። አገር ማለት ህዝብ መሆኑን ከተረዳ ለራስ ህዝብ ክብር ትሰጣለህ። የህዝብህን ችግር ነው የምታዳምጠው። ጉንዳን እያልክ አትሰድበውም። አንተ ሙትና ዛፍ ልትከልልህ አትለው። የዚች ሀገር ጸጥታ ጭራሽ ከራሱ አልፎ የምስራቅ አፍሪካን ቀጠና እየበጠበጠች ያለች
የብጥብጥ ኮማሬት የብጥብጥ ፋብሪካ ነው የሆነችው። ብጥብጥን ኤክስፖርት የምታደርግ ታስታውሳለህ? ምን እንዳለ ጠቅላይ ሚኒስትር አገራት ሲጋጩ በግጭቱ መሃል እኛ የምንጠቀምበትን ነገር ነው መፈለግ ያለብን። መለስስ ምን አለ? የኢራን ሰላም የኛ ሰላም ነው። አየህ፣ የሱዳን ህዝብ ሰላም የኛ ሰላም ነው። የሱዳን ህዝብ መከራ የኛም መከራ ነው። እንደዚህ የምታስበው መሪ ስትሆን በግጭቶች መሃል ትርፍ ለማግኘት አትሰራም። በሰሜን ሱዳንና በደቡብ ሱዳን ግጭት ተፈጥሮ በእነዚህ መካከል ግጭት ስለተፈጠረ ያኔ የነበሩት የኛ በሳል መሪዎች ከዛ መሃል ጥቅም አይደለም የሚፈልጉት። ይሄ ግጭት ከቀጠለ ወደ ኢትዮጵያም ይፈሳል። ሳይፈስ እዛው ያለ እንዴት አድርገን ስራ እንስራ ብለው በተባበሩት መንግስታት የሰላም ማስከበር ታሪክ ለመጀመሪያ ጊዜ ይቺ ሀገር ተመርጣ ሰላም ያደረገቻቸው ይቺ ሀገር እኮ ናት። ዛሬ ግን እንደዛ አይደለችም። የራሷን ሰላም አጥታ የጎረቤቶቿን ሰላም የምትበጠብጥ ምንም የሰላም ሽታ የሌላት ሀገር ነው። ስለዚህ እሳቸው ግን ምን አሉ? ሰላም ነው ያለ ነው። ለምን? የህዝብ ሞት አገር ማለት ህዝብ አይደለም ማለት እሳቸው አገር ማለት የእሳቸው ንግስና ነች። አየህ፣ አንተ ሁሉ ነገርህን ከራስህ ጋር ሰልፍ ሴንተርድ ከሆንክ ራስህን ብቻ የምታይ ከሆንክ ከማን ጋር ትኖራለህ? ከኔ ጋር ትኖራለህ አይደለም? ከኢትዮጵያ ህዝብ ጋር ከኔ ጋር ትኖራለህ? ከአንድ ግለሰብ ጋር አትኖርም። የኔ ህመም ህመምህ ስታደርግ ያንተ ህመም ህመሜ ሳደርግ አንድ የነበርክ ሁለት እንሆናለን። ቅድም ያልከው ሁለት ብቻ ነው፣ ሲነርጂ አለው። በልማት ኢንቨስት ለሚደረግ ማንኛውም ነገር የድምር ውጤት ነው። ከዚህ ጋር አያይዘህ እኔ አንድ ጥያቄ ልጠይቅ የምፈልገው እንደ መንግስት እኮ ፈተና ውስጥ ልትገባ ትችላለህ። እንደ መንግስት አንዳንድ አኳር ጉዳዮች ማጋነንም የማይጠበቅብህ አንዳንድ የሀገር ችግሮች ሊገጥሙ ይችላሉ። ነገር ግን ቪዚብል በሆኑ ነገሮች ታንጀብል በሆኑ በየቤቱ በየጎጆው በገጠሩም በከተማም የሚገቡ ጉዳዮች ስፔሻሊ የኢኮኖሚ ጉዳይ በየቤቱ ነው የሚገባው። የጸጥታ ጉዳይ በየቤቱ ነው የሚገባው። የትምህርት ጉዳይ በየቤቱ ነው የሚገባው። ስታስቲክሱ በየጎጆውና በየቤቱ ላለው ነገር መዋሸት ምን አስፈለገ ነው? እንደ ሀገር እኮ ብዙ ፈተናዎች ሊገጥሙ ይችላሉ። በዲፕሎማሲ በውጭ ጉዳይ ፖሊሲ ምናምን ልታጭበረብር ይቻል ይሆናል። ይሄ በየጎጆው ከገጠርም በየከተማም የሚገባው የህዝብ ጉዳይ መዋሸት ላይ ስፔሻሊ በትምህርት ያነሱትን ለእግረ መንገድ እንድታየው ብዬ ነው። በትምህርት የኮራንበት ውጤትን ያስመዘገብ ነው የተባለው በጠቅላይ ሚኒስትሩ መልስ ሲጠየቁ ግን ምናልባት 92 በመቶ የወደቀባት 8 በመቶ ብቻ ያለፉበት ሀገሩና ሳለ የሚገርምህ በ1983 በደርግ 34,000 ተማሪዎች ዩኒቨርሲቲ ገቡ። ዩኒቨርሲቲ ስለ ኮሌጆች አሉ፣ የመምህራን ማሰልጠኛ፣ የቲቲአይ መምህራን ማሰልጠኛ፣ የዲፕሎማ ኮሌጆች፣ ተግባረ እድ። ከዛ እነዛ ሁለቱ ዩኒቨርሲቲዎች አዲስ አበባ ዩኒቨርሲቲ እና ሀረማያ ዩኒቨርሲቲ 34,000 ነበሩ። በ2012 በእኛ አቆጣጠር ከ825,000 ወደ 900,000 አካባቢ ወደ ዩኒቨርሲቲ ይቀበል ነበር። ዩኒቨርሲቲ ውስጥ በቃ ከ825,000 እስከ 900,000 ተማሪዎች ዩኒቨርሲቲ ውስጥ ይማራሉ። አሁን ወደ 49,000 ነው። የመሀይም ሀገር ንጉሥ ልትሆን ከፈለግ ህዝቡ መደናቆር አለበት። ህዝብህን አደናቆር ነው የምትገዛው። ከተማረማ ይሰለጥናል፣ ይጠይቃል። ለምን ይላል? ይሄ ለምን ብሎ የሚጠይቅ አሁን በፈጠሩት ጦርነት ማጥፋት ትግራይ ላይ ሲዘምቱ እኮ ታየ ደንዳ ጊዜ ርስተው ጥንቅቅ አድርጎ ነግሮናል። ትግራይን እና አማራን ማጥፋት እፈልጋለሁ ብሎ ቃል በቃል ነግሮኛል። አሁን ከትግራይ የሄዱ አሽቃባጮች ስለ ኦህዴድ ብልጽግና ሊነግሩ ቢሞክሩ ከታየ ደንዳ በላይ ጥንቅቅ አድርጎ አያውቁትም። ሊገረሉ ፈልጎ ካልሆነ በስተቀር ታየ ደንዳ ትግራይና አማራን ካላጠፋው ስታጠፋስ ትምህርት ቤቶቻችን ስንት ነው የጠፉት? እያንዳንዷ ትምህርት ቤት ኦና እኮ ነው የሆነችው። ያልተማረ ትውልድ ለመፍጠር ደመቀ መኮንን ለአውሮፓ ህብረት ኮሚሽነሩ ያኔ የነበሩት ማለት 100 ዓመት የትግራይን ህዝብ 100 ዓመት ወደኋላ እንመልሰዋለን። ምን ማለት ነው?
ትምህርት ወዳልነበረበት ወደ ተደናቆረበት እንግዲህ የዛሬ 100 ዓመት ማለት አስበው ኦልሞስት ኃይለ ሥላሴ የነበሩበት ኦር ዘውዲቱ ልትሆን ትችላለች። ወደዛ ዘመን ወደዛ ጨለማ ዘመን የሚወስዳቸው መማር የለባቸውም። ህዝብ ደግሞ ድሃ ሆኖ እንደ ዶሮ ጥሬ የበተንክለት የዶሮ ጭንቅላት ይዞ እንዲኖር ልክ ቅድም እንዳየኸው የፓርላማ የዶሮ ስብስብ እንደዛ እንዲሁ ተነስተው አንጨበጨቡ ለንጉሳቸው፣ ሞት ላለማመዳቸው፣ ህዝባቸውን ለጨረሰላቸው። የሚበላው አጥቶ የሚራብ ህዝብ አላቆም ላለላቸው ተነስተው እኮ አጎነበሷል። እነዚህ የፓርላማ አባላት የተባሉት እንደዛ እንድትሆን ትግራይ መጥፋት አለበት ብሎ ነግሮኛል። ከዛስ ወደ አማራ መጥፋት አለበት። ሌላውን ወደ ባርነት መመለስ ቀላል ነው። ንጉስ የኃይለ ሥላሴ ዘመን እኔ ከዚህ በኋላ ዲሞክራሲ፣ የሰብአዊ መብት፣ የዜጎች ምናምን የሚባል ነገር እኔ ጋር አይሰራም። እኔ ገና ሳልወለድ እግዚአብሔር ለእናቴ ነግሯታል ንጉስ እንደመሆኑ ብሎ ቃል በቃል ነግሮ ያኔ ነው ይሄ ሰውዬ ማን እንደሆነ ይገባኛል። ራሱ ቃል በቃል ጠርቶ ነው የነገረኝ የሚለው። ስለዚህ ፐርፐዝሊ ይሄ ህዝብ እንዳይማር ነው የተደረገው። አማራ ክልል ስንት ህፃናት ልጆች ናቸው ከትምህርት ገበታ ያወጡት የሌሉት? ትግራይቱ ኦሮሚያ ውስጥ ጦርነት አለ። ስንት ህፃናት ናቸው ከትምህርት ቤት ውጭ ሆኑ? ፐርፐዝሊ ይህች ሀገር በትምህርት ዘርፉ የነበራት ከፍታ መቀመቅ እንዲገባ መጀመሪያ ሲመጣት እዚህ ከሆነ በዓለም እኮ አለ እነዚህ አዳዲስ ኢኖቬሽኖች አዳዲስ ግኝቶች እኮ ለዓለም ያበረከቱት እኮ ያልተማሩ ሰዎች ናቸው አለ። በቃ እዚህ ጋር ይሄ ይገባል ማለት ነው። ያልተማሩ ሰዎች ናቸው። ስለዚህ መማር አያስፈልግም። አሁን እኔ መንግስት በሆን ኖሮ አዶናይ የትግራይ ልጅ ቲክቶከሩ በቲክቶክ ወጥቶ አንተ ወጣት ደንቆሮሁን፣ ሰገጤሁን፣ መሀይም ስትሆን ነው የምትታወቀው ብሎ ሊናገር ሲሞክር ያኔ ነው ማስቆመው። ይሄ ድንቁርናን የሚያበረታታ ከዚች ከመንግስት ፖሊሲ ጋር የተያያዙ ናቸው። እንደነዚህ አይነት ሰዎች ቲክቶክ ውስጥ እንዲወጡ እንዲደረግ ባህልና ወጉን፣ እምቢተኝነቱን፣ ክብሩን የጣለ ትውልድ እንዲፈጠር ፐርፐዝ እየተሰራ እኮ ነው ያለው። ጫወታው ገብተዋል። አንቺ ሴት ውጪ ነጭ ቦርድ ላይ ነጫጭ ነገር አበዛና ጥቁር ፖይንት አድርጎ ከወጣሽ ልክ እንደዚች ጥቁሯ የተለየሽ ነሽ ብሎ ሰው ባህሏን ወጓን ማታከብሩ ይሉሻል። የራሳቸው ጉዳይ በዚህ ዓለም ሲኖር የራሱ ጉዳይ ይባላል። አሁን አዶናይ ያልገባው ህፃን ልጅ ነው ማለት ወደ ልቦናው ቢመለስ ጥሩ ነው። ስለማይጠቅመው ማለት ለሱም አይጠቅመው። አየህ አዋቂ ሰው ነው አገር የሚመራው። እንደ ስትሪኮ ወደ ኋላ ከተመለስን እንደ መንግስት የሚከተሉት ስትራቴጂ አለ። ስፔሻሊ በትግራይ በብዛት የተከተሉት ስትራቴጂ እርስ በርስ ማፋጀትና ማጨራረስ ነው። ደርግ ይሄንን ሲገልጽ ትዝ ይለኛል። የትግራይ ህዝብ ታሪክም እንደዚሁ እንድነሳለኝ ስለምፈልግ የሽሬ ገበሬ እንዳላበላ ነው እንዳላጠጣ ነው። አሁን ከወያኔ ጋር ሆኖ አብሮን እኛን ይወጋል ያለበትን እንትን ጠላት ሲያስታጥቅህም ሲረዳህም አንተ ለዓላማ ስታውለውና ለጠላቱ መምቻ ስታውለው የትግራይ ህዝብ ታሪክ ሆኖ ይመዘገባል። አሁን በብዛት የፌዴራል መንግስት እየሰራ ያለው የትግርኛ ተናጋሪ ሰዎች እንደ ብርቅዬ ታይተው ስፔሻሊ ቪዚብል የሆኑና አንከር የሆኑ ሰዎችን እየወሰዱ ወደዚህ ደረጃ እርስ በርስ ወደ መጋጨት ዓላማ እየወሰደን ነው። በአማራም የተሻለ የሰላምና የትግል በሚፋፋምበት ሰዓት አንዳንድ ጥቅም ፈላጊዎች ምዕራብ ትግራይ ለእናንተ ሰጥቻለሁ በሚል ጭቅጭቅ ውስጥ እንዲገቡ ይሄ እርስ በርስ የማፋጀት የዚህ ምልክት ልንገር። የትግራይ ጦርነት ጊዜ ጳጳስ በየትኛውም ዓለም እና ኢትዮጵያዊ ነኝ የሚል ጳጳስ የኢትዮጵያ አምላክ እያለ የሚማፀን ጳጳስ ያንድ የኢትዮጵያ
ዜጋ የሆነ የትግራዋይ እንደ ትልቅ ማህበረሰብ እና ደግሞ ኮር የሆነ ለዚች ሀገር መገንባት ብዙ ዋጋ የከፈለ ህዝብ ሲሞት ሞትን መባረክ ሲጀምር እዚህ ጋር እኮ እየፈረስክ ነው። እንደ ማህበረሰብ ይታያል። እየፈረስኩ ቄስ፣ ጳጳስ፣ የሃይማኖት ሰዎች እኮ ነውር ነው ሲሉ ነው የምታውቃቸው። ከዛ ሳብ አድርገው ምን ሆነ ነው ነውር እኮ እንደዚህ አይደረግም ሲሉ ቤተክርስቲያን እኮ መጀመሪያ ያፈረሳል። የሰላም ቤተክርስቲያን እንዳትሆን የጦርነት በትግራይ ላይ ለተፈጸመው ጄኖሳይድ 50 ሚሊዮን ብር ያወጣች ቤተክርስቲያን እኮ ነው የሆነችው። አሁን ይሄ ከእምነት አንጻር ቫልዩ እንዴት እንደጣልኳየው ወጣቶች ደግሞ ይሄን ቫልዩ ይዘው እንዳይሄዱ ይሄ እኮ አይደረግም ነው በባህላችን፣ በማንነታችን፣ በእኛነታችን አይደረግም እንዳይሉ ከዛ የተደናቆረ ትውልድ እንዲፈጠር ከተደናቆረ ያላነበበ ካላነበበ ሰው አይሆንም። ስታነብ እኮ ነው ሰው የምትሆነው። ሙሉ መጽሐፍ ስታነብ ሙሉ ሰው ያደርጋል። ገባ? ስለዚህ ከተማርክ ልታነብ ነው። ካነበብክ ሰው ትሆናለህ፣ ትጠይቃለህ። ሀቅን እንኳ ይዘህ ብቻ ትቆማለህ። ለእውነት ማለት ለእውነት ብቻውን የሚቆም ሰው ሆኖ እንዳይኖር እኮ ባርነት ልክ ነው ብሎ የሚወስድ ትውልድ እንዲፈጠር። ስለዚህ ትምህርት ቤቶች ሲመቱ፣ ዩኒቨርሲቲዎች በዚህ ልክ ሲላሽቁ አስበው ከ825,000 እኮ ነው የምልህ ወደ 49,000 የወረደው ምታው በ8 ዓመት ውስጥ። እነዚህ በትምህርት ተስፋ የቆረጡ ልጆች ወታደር አድርገህ ለንግስና ማራዘሚያ ለማድረግ ህይወታቸው ምስቅልቅሉ እንዲወጣ ተስፋ የሌላት ሀገር በዚች ሀገር ተስፋ እንዲቆርጡ አሁን ልጆች እያያቸው በትምህርት ተስፋ እየቆረጡ ነው። ባለፈው ከ8 ዓመት በፊት ይቺ ሀገር ሰላም እያለች ዲግሪ የነበረው ኦኬ ኔክስት ይር እንደዚህ ሽቅል አድርጌ ማስተርሴን ይዛለሁ እሷን ከያዝኩ ደግሞ ፒኤችዲን ይዛለሁ ብሎ ሲያስብ የነበረ ትምህርት ላይ ጥሩ አቋም የነበረው የዚች ሀገር ዜጋ በሙሉ በትምህርት ተስፋ እንዲቆርጥ ነው ያለው። መጨረሻ ምን አደረጉት? በዓለም ታሪክ ታይቶ በማይታወቅ መልኩ 92% 12ኛ ክፍል የወሰዱ ወድቀው 8% ብቻ ማሳለፍ እንደ ጀብድ የሚቆጠርባት ሀገር ሆና ቆጭ። ከዚህ በላይ ቅሌትና ውርደት ምን አለ እንዴ? ዩኒቨርሲቲዎችን ኮንዶሚኒየም አንተ ዩኒቨርሲቲ ገብተህ 4 ዓመት ተምረህ ላይፉን ምናምን የማታውቀው ከሆነ ኮንዶሚኒየም ሊመስል ይችላል። በዛ ዩኒቨርሲቲ ካለፍክ ግን ኮንዶሚኒየም አይደለም። ናት ኮንዶሚኒየም ለሚሉ ሰዎች በዛ ህይወት ውስጥ ያላለፉ ናቸው። ዩኒቨርሲቲ ውስጥ እኮ ችግር የሚፈቱ ምርጥ ምሁራን ያሉበት እኮ ነው። የእነዚህን ምሁራን ተስፋ ድምጥ ማጡ ያስገባኩ የዩኒቨርሲቲ መምህር መኖር አቅቶት በገመድ ሊታነቅ ሰው ሲገላግለው ያየንባት ሀገር እኮ ነው። ስለዚህ ይሄ ትምህርት ዘርፍ ፐርፐዝሊ ነው የተመታው። አንተ ንጉስ ነኝ ካልክ የተማረ ሰው አያስፈልግህም እንዳይጠይቅህ መደናቆር ስላለበት። የማደናቆሪያ ዋናው ጨዋታ ደግሞ ይሄ ነው። የትግራይ ጦርነት ትምህርት ቤቶችን ታርጌት አድርጎ እንዴት ብትንትናቸው እንዳወጣቸው አይተሃል። ትምህርት ቤቶቻቸው በሙሉ የፈረሱት፣ መጽሐፍቶቻቸው ሁሉ ነገር ነው የወደው። አፄ ዮሐንስ ትምህርት ቤት እኮ ወታደሮች ነበር የሰፈሩበት፣ ወጥ እያፈሉበት፣ ሁሉ ነገር ተበላሽቶ ነው። ፐርፐዝሊ ባይ ዲዛይን ትግራይን ጀምረን በዛ ፕሮጀክት ካጠፋናት ወደ አማራ እንቀጥላለን ታየ ደንዳ እንዳሉ። ስለዚህ እሳቸው ግን ኮርተንበታል። የሚያኮራ ግን አይደለም። የዚች ሀገር የውርደት ጫፍ ትምህርትን ለማስፋፋት ጥራቱን ለመጠበቅ ስትሮት የነበረች ሀገር የመሀይሞች ሀገር ለማድረግ የሚደረግ ጥረት ነው።